ሰላም ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁልን? እንደምን እስከዚህ ሰዓት ቆያችሁልን? እኛ ደህና ነን፣ ክብሩን ፈጣሪ ይውሰዳለን። እነሆ ዛሬ ደግሞ በአዲስ ቪዲዮ ከተፍ ብለናል ማለት ነው። እናንተም ከጎናችን ሁናችሁ ከእኛ ጎን ሁናችሁ ስለምታበረታቱን፣ ኮሜንት ስለምታደርጉ፣ ስለምታግዙን፣ ላይክ ሼር ስለምታደርጉልን እጅግ በጣም እናመሰግናለን። እጅግ እንወዳችኋለን። ዛሬ ያው በአዲስ ቪዲዮ መጥቻለሁ። እንግዲህ አማርኛ ማንበብ፣ እንግሊዝኛ ማንበብ፣ መጻፍ፣ መናገር የምትፈልጉ አማርኛም ሳይሆን ሂሳብም ሌሎች የምትፈልጉትን ትምህርቶች ወሳኝ የምትሏቸውን ትምህርቶች በኦንላይን መማር የምትፈልጉ ልክ ተማሪዎች እንደሚማሩት እናንተም አብራችሁ መማር የምትፈልጉ በፈለጋችሁት በግልም በቡድንም መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ በየትኛውም ዓለም ሆናችሁ መደወል ትችላላችሁ። በዋትሳፕ፣ በቴሌግራም፣ በኢሞ ልታናግሩን ትችላላችሁ። እጅግ በጣም እናመሰግናለን። እኔም ሰራቸውን ቪዲዮዎች ደጋግማችሁ እዩ። በአጭሩ አማርኛ ማንበብ ትችላላችሁ። በብዛት ደግሞ እኔ የማመጣላችሁ ሀሳቦች ከቁርአን ከመጽሐፍ ቅዱስ ነው። በዛውም ሀሳቦቹ ይጠቅማችኋል ብለን ስለምናምን ጥሩ የፈጣሪ ቃሎችን እናመጣለን። ሌላ አላማ የለንም። እጅግ እናመሰግናለን። ወደ ቪዲዮ ልውሰዳችሁ ማለት ነው። ኦኬ በትክክል አንብቡ። የመጀመሪያች ማናት? ሰ ናት። ኦኬ ሰ ናት። እቺ ደግሞ ው ናት። ኦኬ እቺ ሰ ናት። እቺ ው ናት። ሲነበብ ምን ይላል? ሰው ይላል። ኦኬ ሰው። ሰ ማለት እንግዲህ የሰ የመጀመሪያዋ ዘር ናት። ው ደግሞ የወ ስድስተኛ ዘር ናት ማለት ነው። ያ ማለት ወ ው ዊ ዋ ዌ ው ስትሉ ስድስተኛ ላይ የምታገኟት ፊደል ነች። ሰው ይላል። ኦኬ ሰው። እቺ ከ ናት። እቺ ደግሞ አ ናት። እቺ ፈ ናት። እቺ ር ናት። ሰው ከአፈር ይላል። ከአፈር ከአፈር ሰው ከአፈር። እቺ ከ ናት እንግዲህ እቺ አ ናት። እቺ ፈ ናት። እቺ ደግሞ ር ናት። ኦኬ ሰው ከአፈር። ኦኬ ሰው ከአፈር። ር ማለት የረ ስንተኛ ዘር ናት? ስድስተኛ ዘር ናት። ኦኬ ሰው ከአፈር። ቀጣች ተናት ችፈናት ችጥናት ችሮናት። ተፈጥሮ። ኦኬ ሰው ከአፈር ተፈጥሮ ተፈጥሮ ይላል። ኦኬ እች ተናት እች ፈናት እች ጥናት እች ሮናት። እች ተናት እች ፈናት እች ጥናት እች ሮናት። ኦኬ ሰው ከአፈር ተፈጥሮ ወደ አፈር ወደ አፈር ወደ አፈር ይቺ ይ ናት። ኦኬ ይ ማለት ስንተኛ ዘር ናት? ስድስተኛ ዘር ናት። ያ ማለት ዩ ይ ያ የ ይ ስትሉ ታገኟታላችሁ። እቺ ብዙ ጊዜ ከደጋ ትመሳሰልባችኋለች። ያው እኔም ብዙ ጊዜ አስተምራችኋለሁ ቪዲዮ ላይ። ይ ናት። አንድ እግሯ ወደዚህ ጠልመም ያለች ናት። ይ ናት ማለት ነው። ደጋግማችሁ ስታዩት ትለዩዋታላችሁ ብዬ አስባለሁ። ኦኬ ሶ ይመ እች መ ናት። እች ለ ናት። እች ደግሞ ሳ ናት። እች ደግሞ ል ናት። የመጨረሻዋ ል ናት። ሶ ሲነበብ ይህ ምን ይላል? ይህ ቃል ይመለሳል። ኦኬ ይመለሳል። ኦኬ ሙሉ ላነብላችሁና ከዛ እናንተን ጠይቃችኋለሁ። ሰው ከአፈር ተፈጥሮ ወደ አፈር ይመለሳል። ኦኬ ምን ይላል? ሰው ከአፈር ተፈጥሮ ወደ አፈር ይመለሳል ይላል። ኦኬ ሰው ከአፈር ተፈጥሮ ወደ አፈር ይመለሳል።
ኦኬ ሰው ሰው ከአፈር ተፈጥሮ ወደ አፈር ይመለሳል። ሰው ከአፈር ተፈጥሮ ወደ አፈር ይመለሳል ይላል። ኦኬ ቀጣይ እቺ ስ ናት። ሰ ሱ ሲ ሳ ሴ ስ ናት። እቺ ደግሞ ጋ ናት። ኦኬ ገ ጉ ጊ ጋ ጋ ማለት የገ ስንተኛ ዘር ናት? ስድስተኛ ዘር ናት ማለት ነው። ኦኬ ሲነበብ ስጋ ይላል። ስጋ የ ኦኬ እቺ ስ ናት። ችጋ ናት። ስጋ የነፍስ 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 ኦኬ የነፍስ የነፍስ እቺ ጊ ናት። እቺ ዜ ናት። እቺ ያ ናት። እቺ ዊ ናት። ጊዜያዊ ኦኬ ጊዜያዊ 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 ጊ እቺ ጊ ማለት የገ ስንተኛ ዘር ናት? የገ ሶስተኛ ዘር ናት። ያ ማለት ገ አንድ ጉ ሁለት ጊ ሶስት ገ ጉ ጊ ስትሉ የምታገኟት ማለት ነው። ቀጣይ ደግሞ እቺ ዜ ናት። ዜ ማለት የዘ ስንተኛ ዘር ናት? አምስተኛ ዘር ናት። ያ ማለት ዘ ዙ ዚ ዛ ዜ ብላችሁ ታገኟታላችሁ። አምስተኛዋ ዜ ናት ማለት ነው። እቺ ደግሞ ያ ናት። የ ዩ ይ ያ ብላችሁ ታገኙታላችሁ። አራተኛ የየ ዘር ናት ማለት ነው። እቺ ደግሞ ዊ ማለት የወ ስንተኛ ዘር? ሶስተኛ ዘር ወ አንድ ው ሁለት ዊ ሶስት። ስለዚህ ሲነበብ ጊዜያዊ ጊዜያዊ ይላል ማለት ነው። ጊዜያዊ ቀጣይ እቺ ቤ ናት። የበ አምስተኛ ዘር ናት። እቺ ት ናት። የተ ስድስተኛ ዘር ናት። ሶስት ሲነበብ ምን ይላል? ሲነበብ ምን ይላል? ቤት ይላል። ኦኬ ቤት 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 በቡ ቢ ባ ቤ ቤ እና ት አንድ ላይ ሆኖ ቤት ሚል ቃል ይሰጡናል ማለት ነው። ቀጣይች ነ ናት። እቺ ደግሞ ው ናት። ው ማለት የወ ስንተኛ ዘር ናት? ስድስተኛ ዘር ናት። ሶ ነው ይላል ማለት ነው። ና ሶ ሲነበብ ሙሉ በአንድ ላይ ሲነበብ ምን ይላል? እቺ ስ ናት። እቺ ጋ ናት። ኦኬ ስጋ 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 የነፍስ 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 ኦኬ ስጋ የነፍስ ስጋ የነፍስ እቺ ስ ናት ብያችኋለሁ። እቺ ጋ ናት ብያችኋለሁ። ሶ ስጋ ነው የሚለው። እቺ የናት እቺ ነ ናት። እቺ ፍ ናት። እቺ ስ ናት። በአንድ ላይ ሲነበብ የነፍስ ይላል ማለት ነው። ኦኬ የነፍስ ይላል። ሶ ስጋ ስጋ የነፍስ የነፍስ ጊዜ ጊዜያዊ 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 ቤት 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 ነው። ኦኬ ነው። ስጋ የነፍስ ጊዜያዊ ቤት ነው ይላል። ኦኬ እቺ ስ ናት። እቺ ጋ ናት። ስጋ ስጋ የነፍስ 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 ጊዜ ጊዜያዊ ጊዜያዊ ቤት ነው ይላል። ስጋ የነፍስ ጊዜያዊ ቤት ነው ይላል። ስለዚህ አሁን እናንተን ጠይቃችኋለሁ ቶሎ ቶሎ ትመልሱልኛላችሁ። ይሄኛው ምን ይላል? ስጋ ይላል። ኦኬ ስጋ ካላችሁ ልክ ናችሁ። ቀጣይኛው ምን ይላል? የነፍስ 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 ይላል። ልክ ናችሁ። የነፍስ ቀጣይ ኤች ማናት? ጊ ናት። እቺ ዜ ናት። ኦኬ ጊዜያዊ 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 ይላል። ጊዜያዊ ጊዜያዊ ቀጣይ እች ቤ ናት። እች ደግሞ ት ናት። ቤት ቤት ቤት
ቀጣይች ነ ናት ችው ናት። ቤት ነው። ኦኬ ካላችሁ በትክክል መልሳችሁታል ማለት ነው። ስለዚህ ስጋ የነፍስ ጊዜያዊ ቤት ነው ይላል። ስጋ የነፍስ ጊዜያዊ ቤት ነው ይላል። ኦኬ ቀጣይ እቺ ማናት? ቁ ናት። እንግዲህ እንደምታውቋት የቀ ሁለተኛ ዘር ቀብላችሁ ቁ ነው የምትሉ ቁ ማለት እቺ ናት። ከዛ ር የረ ስንተኛ ዘር? ስድስተኛ ዘር ማለት ናት። ኦኬ እቺ ር ናት። ብዙ ጊዜ ከጋ ጋር ትመሳሰልባችኋለች፣ ግን ር እንደዚህ ነው የምትዞረው ማለት ነው። ኦኬ ቀጣይ አ ናት። ቀጣይ ን ናት። ን ማለት የነ ስንተኛ ዘር ናት? ስድስተኛ ዘር ናት። ኦኬ ስለዚህ ሲነበብ ይሄ ምን ይላል? ቁራን ይላል። ኦኬ ቁራን ቁራን ሰው 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 ይላል። ኦኬ ቁራን ሰው ከጭቃ ኦኬ ሰው ው ማለት የወ ስድስተኛ ዘር ናት። ሰው ከጭቃ ከጭቃ እቺ ከናት እቺ ጭ ናት እቺ ቃ ናት። ኦኬ ከጭቃ 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 ያ ማለት እቺ ከ የመጀመሪያዋ ናት። ጭ ደግሞ ጨጩ ጪ ጫ ጪ ጭ ስትሉ ታገኟታላችሁ። ቃ ደግሞ የቀ አራተኛ ዘር ናት። ቀ ቁ ቂ ቃ ብላችሁ ታገኛላችሁ። ከጭቃ እ ናት። እቺ አ ኡ ኢ አ ኢ እ እ ን ን ማለት የነ ስንተኛ ዘር ናት? የነ ስድስተኛ ዘር ናት ማለት ነው። እቺ ደ ናት። እቺ ተ ናት። እቺ ፈ ናት። እቺ ጠ ናት። እቺ ረ ናት። ኦኬ እንደተፈጠረ 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 ይናገራል ይናገራል። ቁራን ሰው ከጭቃ እንደተፈጠረ እቺ ይ ናት። እቺ ና ናት። እቺ ገ ናት። እቺ ራ ናት። እቺ ል ናት። ይናገራል ይናገራል። ቁራን ይላል ሰው ሰው ከጭቃ ከጭቃ እንደተፈጠረ እንደተፈጠረ ይናገራል። ኦኬ ይናገራል። ቁራን ሰው ከጭቃ እንደተፈጠረ ይናገራል። ኦኬ እደግምላችኋለሁ። እቺ ቁ ናት። እቺ ር ናት። እቺ አ ናት። እቺ ን ቁራን ይላል ማለት። ቀጣይ እቺ ሰ ናት። እቺ ው ናት። ሰው ይላል። ቀጣይ እቺ ከ ናት። እቺ ጭ ናት። እቺ ቃ ናት። ከጭቃ ይላል። ከጭቃ ይላል። ቀጣይ እቺ እ ናት። እቺ ን ናት። እቺ ደ ናት። እቺ ተ ናት። እቺ ፈ ናት። እቺ ጠ እቺ ረ እንደተፈጠረ ይላል። ከዛ ይናገራል ይላል። ኦኬ አንዴ ልጠይቃችሁ። ይሄ ምን ይላል? ምን ይላል? ይሄ ቁራን ካላችሁ በትክክል መልሳችኋል። ቁራን ጎበዞች፣ ቁራን ይላል። ቀጣይ ይሄኛው ምን ይላል? ሰው ሰው። ቀጣይ ከጭቃ ከጭቃ። ቀጣይ እንደተፈጠረ እንደተፈጠረ ይናገራል ይላል። ይናገራል። ኦኬ ቁራን ሰው ከጭቃ እንደተፈጠረ ይናገራል ይላል። እንደዚህ ካላችሁ በትክክል መልሳችሁታል ማለት ነው። ቀጣይ ኦኬ እቺ ማናት? ስ ናት። ኦኬ ስ ማለት የሰ ስንተኛ ዘር? ስድስተኛ ዘር። ኦኬ ሰ ሱ ሲ ሳ ሴ ስ ብላችሁ ታገኟታላችሁ ማለት ነው። እቺ ጋ ናት። እቺ ደግሞ ዊ ናት። ኦኬ ጋ ማለት የጋ አራተኛ ዘር ማለት ነው። ገ ጉ ጊ ጋ ስትሉ ታገኟታላችሁ። ኦኬ ሶ ስ ጋ ዊ። ኦኬ ስ ጋ ዊ ዊ ማለት የወ ሶስተኛ ዘር ማለት ነው። ኦኬ ወ ው ዌ ስጋ ዌ ስጋ ዌ ፍላጎት ይላል። ኦኬ
ስጋዊ ፍላጎት ፍላጎት ይላል። ኦኬ ስጋዊ ፍላጎት ፍላጎት ኦኬ ስጋዊ ፍላጎት ፍላጎት ኦኬ ስጋዊ ፍላጎት ፍላጎት ኦኬ ፍላጎት ይላል። ኦኬ ስጋዊ ፍላጎት እቺ ከናት እቺ መናት እቺ ንናት እቺ ፈናት እቺ ሳናት እቺ ደግሞ ዊናት እቺ ነናት እቺ ትናት። ከመንፈሳዊነት ይላል። ከመንፈሳዊነት ኦኬ ስጋዊ ፍላጎት ከመንፈሳዊነት ጋር ይጋጫል ይላል። ኦኬ ይጋጫል። ኦኬ ስጋዊ ይላል። ኦኬ ስጋዊ ፍላጎት ኦኬ ስጋዊ ፍላጎት ስጋዊ ፍላጎት ኦኬ ስጋዊ ፍላጎት ስጋዊ ፍላጎት ኦኬ እቺ ፍናት እቺ ላናት እቺ ጎናት እቺ ትናት። ፍላጎት እቺ ከናት እቺ ምናት እቺ ንናት እቺ ፈናት እቺ ሳናት እቺ ዊናት እቺ ነናት እቺ ደግሞ ትናት። ከመንፈሳዊነት ይላል። ከመንፈሳዊነት ጋር እቺ ጋናት እቺ ርናት። አያችሁ እቺኛዋ ጋናት እቺኛዋ ደግሞ ርናት። ቀጣይ እቺ ይናት ከዛች ማናት አልኳችሁ ጋ ከዛች ጫ ከዛች ል ይጋጫል ይላል። ኦኬ ስጋዊ ፍላጎት ከመንፈሳዊነት ጋር ይጋጫል ይላል። ቀጣይ በትንሳኤ ኦኬ እቺ በናት እቺ ትናት እቺ ንናት እቺ ሳናት እቺ ኤ ናት። በትንሳኤ ቀን ኦኬ በትንሳኤ ቀን እቺ ቀናት እቺ ንናት ቀን ይላል። አዲስ ኦኬ የመጀመሪያ ከዛች ደግሞ ዲ ማለት የደ ስንተኛ ዘር ሶስተኛ ዘር ማለት ነው። ማለት ደዱ ዲ ብላችሁ ታገኙታላችሁ። ሶስተኛ ዘር ማለት ነው። በትንሳኤ ቀን አዲስ ኦኬ አዲስ ቀጣች ስናት ችጋ ናት። አዲስ ስጋ ቀጣይ ቺ ይናት ቺ ሰናት ቺ ጣናት ቺ ልናት። አዲስ ስጋ ይሰጣል ይላል። ያ ማለት በትንሳኤ ቀን አዲስ ስጋ ይሰጣል ይላል። አንዴ ልጠይቃችሁ የኛው ምን ይላል? በትንሳኤ ቀጣይ ቀን ቀጣይ አዲስ ቀጣይ ስጋ ቀጣይ ይሰጣል ካላችሁ በትክክል መልሳችኋል። ኦኬ ቀጣይ እቺ የናት እቺ ሰናት እቺ ጉናት የሰው ይላል። የሰው ስጋ ኦኬ የሰው ስጋ እጅግ ይላል። እጅግ እቺ ናት። ማለት የአ ስድስተኛ ዘር ማለት ነው። እቺ ጅ ናት። የጀ ስድስተኛ ዘር ግ ናት። የገ ስድስተኛ ዘር እጅግ ድንቅ ይላል። ድንቅ ጥበብ ነው። ኦኬ የሰው ስጋ እጅግ ድንቅ ጥበብ ነው ይላል። እቺ ጥናት እቺ በናት እቺ ደግሞ ብናት።
ኦኬ። የሰው ስጋ እጅግ ድንቅ ጥበብ ነው ይላል። የሰው ስጋ እጅግ ድንቅ ጥበብ ነው ይላል። አንዴ ሙሉ ላንብብላችሁ። ሰው ከአፈር ተፈጥሮ ወደ አፈር ይመለሳል። ስጋ የነፍስ ጊዜያዊ ቤት ነው። ቁርአን ሰው ከጭቃ እንደተፈጠረ ይናገራል። ስጋዊ ፍላጎት ከመንፈሳዊነት ጋር ይጋጫል። በትንሣኤ ቀን አዲስ ስጋ ይሰጣል። የሰው ስጋ እጅግ ድንቅ ጥበብ ነው ይላል። ኦኬ። የዛሬው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በኦንላይን መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ ደውሉልን። በኢሞ፣ በዋትሳፕ፣ በቴሌግራም አስቀምጡልን፣ ኢንቦክስ አድርጉልን። እንወዳችኋለን። ፒስ አውት